አርዕስተ ዜና። የትምህርት ጥራትን በማሻሻል የተማሪዎች የማለፍ ምጣኔን ለማሳደግ የትምህርት አመራሩ ትኩረት መስጠት እንደሚገባ ተጠቆመ። በመጀመሪያ መንፈቅ ዓመት ከጎብኚዎች ከ344 ሚሊዮን ብር በላይ ገቢ መገኘቱን የአርባ ምንጭ ከተማ ቱሪዝም መምሪያ ገለጸ። ከውጭ አሜሪካን በኢራን ላይ ለምትፈጽመው ጥቃት የብሪታንያ የጦር ሰፈሮችን ለመጠቀም እንዳልተፈቀደላት ተገለጸ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን ተመልካቾቻችን፣ ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ነው ተጀምሯል። በዜና ወጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ አደርጋለሁ። ዮሐንስ ባይሳ ነኝ። ወደ አጫጭር መረጃዎች ተሻገራለሁ። ለመራጮች ምዝገባ የሚያገለግሉ የቁሳቁስ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። የቦርዱ የሎጂስቲክ ኃላፊ አቶ መላከ አሉላ እንደገለጹት ቁሳቁሶችን ለምርጫ ጣቢያዎች የመለየትና የመደልደል ስራዎች በከፍተኛ ጥንቃቄ እየተከናወኑ ነው። የዝግጅት ስራው በሀገር አቀፍ ደረጃ የሚገኙ 52720 የምርጫ ጣቢያዎችን ታሳቢ ያደረገ መሆኑንም ተናግረዋል። ለእያንዳንዱ ጣቢያ ተደራሽ የሚደረጉ የጽህፈት መሳሪያዎች፣ የቅሬታ አፈታት መመሪያዎች እንዲሁም መረጃ ሰጪ ፖስተሮች በዝርዝር ተለይተው እየተዘጋጁ መሆናቸውንም ነው የተናገሩት። የኢትዮጵያ ፖስታ አገልግሎት በሂደቱ ላይም የጥራት ቁጥጥር እያደረገ መሆኑንም ገልጸዋል። የምርጫ ቁሳቁሶች በወረቀትና በሰው ኃይል ለሚከናወነው ምዝገባ የሚያስፈልጉ ቁሳቁሶችና በቴክኖሎጂ የታገዘ የምዝገባ ሂደት ለማከናወን የሚያስችሉ የቴክኖሎጂ መሳሪያዎችን ያካትቱ መሆናቸውም ተጠቁሟል። በተያዘው በጀት ዓመት ያለፉት 6 ወራት ከ18 ሺህ ለሚልቁ የሀገር ውስጥና የውጭ ባለሀብቶች ኢንቨስትመንት ፈቃድ መስጠቱን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀም። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ ከኢዜአ ጋር በነበራቸው ቆይታ ኢትዮጵያ በተለያዩ ዘርፎች መሰማራት ለሚፈልጉ ባለሀብቶች ተመራጭ መዳረሻ ናት ብለዋል። በበጀት ዓመቱም 6 ወራት በፌዴራል ደረጃ ከ1.1 ቢሊዮን ዶላር በላይ በክልሎች ደግሞ ከ610 ቢሊዮን ብር በላይ ካፒታል ላስመዘገቡ ከ18 ሺህ በላይ የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፈቃድ መስጠቱን አመልክተዋል። የኢንቨስትመንት ፈቃድ የሰጣቸው 17870 ባለሀብቶች በክልሎች እንዲሁም 245ቱ ደግሞ በፌዴራል ደረጃም በተለያዩ የኢንቨስትመንት መስኮች የሚሰማሩ ናቸው ብለዋል። ባለሀብቶቹ በፍጥነት ወደ ስራ እንዲገቡ ጠንካራ ድጋፍና ክትትል እየተደረገ መሆኑን ጠቁመው በዚህም ከ192 ሺህ በላይ የሚሆኑ ዜጎች የስራ ዕድል ተጠቃሚ ይሆናሉ ተብሎም እንደሚጠበቅ አመልክተዋል። የተወደዳቸው ተመልካቾቻችን ቀጥለናል። ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። የትምህርት ጥራትን በማሻሻል የተማሪዎችን የማለፍ ምጣኔን ለማሳደግ የትምህርት አመራሩ ትኩረት መስጠት እንደሚገባው ተጠቆመ። የአርባ ምንጭ ከተማ ትምህርት መምሪያ ከባለድርሻ አካላት ጋር ምክክር አካሂደዋል። ለሰላማዊ ተስፋዬ ዘገባ ሲራክስ አለ። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ አቶ ኢሳያስ እንድሪያስ ተወዳዳሪ ተማሪዎችን ለማፍራት የዘርፉ አመራር ትኩረት መስጠት አለበት ብለዋል። ቴክኖሎጂና የፈጠራ ስራዎችን ማበረታታት እንደሚያስፈልግም ጠቁመው የትምህርት ግብዓቶችን በአግባቡ መጠቀም ተገቢ እንደሆነ አስገንዝበዋል። ከተማ ላይ ስለ ፈጠራ ማሰብ አለብን፣ ስለ ቴክኖሎጂ ማሰብ አለብን። ትምህርት ቤቶች ላይ ከፍ ያለ ነገር ማሰብ ያስፈልጋል ማለት ነው። ስለዚህ እኛ ከተማ ላይ የምንሰራ አመራሮችም ትምህርቱን የምንመራ አካላትም ያንን ትምህርት ስራ ከፍ አድርገን ማለት ነው። አንድ ሳብጀክት የተማረ ሰው ከሳብጀክቱ እውቀት በላይ ስለ ፈጠራ ስለዛ ሳብጀክት ጥልቅ ማሰብ አለበት ማለት ነው። በዛ ልክ ልጆቻችን እንዲቀረጹ መስራት ያስፈልጋል።
የተማሪዎችን ውጤት ለማሻሻል አቅምን አሟጦ መጠቀም እንደሚገባም አሳስበዋል። ከተማሪዎች ምገባ ጋር ተያይዞ ከፍተኛ ትኩረት እንደሚያስፈልግ ያስገነዘቡት አቶ ኢሳያስ ዘንድሮ የ12ኛ ክፍል መልቀቂያ ፈተና በኦንላይን የሚሰጥ በመሆኑ ከወዲሁ አስፈላጊውን ዝግጅት ማድረግ እንደሚያስፈልግ አስገንዝበዋል። አሁን ዘንድሮ አርባ ምንጭ ከተማችን ላይ ተማሪዎቻችን 100% ተማሪዎቻችን ኦንላይን እንፈትናለን። በወረቀት የፈተና ወረቀት አናመጣም አይመጣም ለአርባ ምንጭ። ስለዚህ ምንድነው የምናደርገው? ሁሉም ልጆች መጥተው በኮምፒውተር በራሳቸው ፓስወርድ እንዲፈተኑ እናደርጋለን። ለምንድነው ይሄን የምናደርገው? አምና እና አቻምና ሞክረን በኦንላይን የተፈተኑ ልጆች አብዛኞቹ አልፈዋል። በጣም ከፍ ባለ ቁጥር አልፈዋል። ስለዚህ አንድ የትምህርት ቤት እንደ ማዕከል መርጣችሁ የፈተና ማዕከል ማድረግ ትችላላችሁ። ያላችሁትን ኮምፒውተር ስማችሁን ጽፋችሁ አንድ ማዕከል አምጥታችሁ ደረጃውን የጠበቀ መሆን አለበት። ከዛ የፈተና ማዕከል ማድረግ ይቻላል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው የትምህርት ስብራትን ለመቅረፍ መንግስት በዘርፉ ሪፎርም ማካሄዱን ጠቅሰዋል። የተማሪዎች ጥረት ወሳኝነት እንደተጠበቀ ሆኖ የመምህራንና የባለድርሻ አካላት ክትትል ወሳኝ ነው ያሉት ዶክተር መስፍን መማሪያ ስፍራዎችን ለተማሪዎች ምቹና ሳቢ ማድረግ ትኩረት ይሻል ብለዋል። የትምህርት ስራ የብዙ ባለድርሻ አካላት ስራ ከመንግስት ኃላፊ እስከ ትምህርት ባለሙያ በዋናነት ሁሉ የምንለው የትምህርት ባለሙያ ስለሆነ ላይን ሼሩ መውሰድ ያለበት ተማሪ ቢሆንም ምክንያቱም የተማሪው ጥረት ወሳኝ ቢሆንም የመምህሩ እገዛ፣ የትምህርት አመራር እገዛ፣ የቤተሰብ የሌሎች ባለድርሻ አካላት ሁሉ ተሳትፎ፣ ቅንጅት፣ ትብብር በጣም ወሳኝ ነው። በከተማ አስተዳደሩ በርካታ የግልና የመንግስት ትምህርት ቤቶች እንዳሉ ጠቅሰው ከጥራት አኳያ ብዙ ስራ እንደሚጠበቅ ነው ያሳሰቡት። ከንቲባው አክለውም በከተማው ከሚገኙ ትምህርት ቤቶች 9ኙን ሞዴል ለማድረግ እየተሰራ ነው በማለት ያሉ ሀብቶችንና የሰው ኃይልን በመጠቀም ውጤት ለማምጣት ሁሉም ሊተጋ ይገባል ብለዋል። ሁሉ ነገር ከመንግስት ከመጠበቅ ግቢው ባለው አቅም ሁሉንም አልምቶ ውብ አድርጎ አሳምሮ ባለ ሪሶርስ መምራት ይቻላል። አንዳንድ ትምህርት ቤቶች እንዲያውም እኛ ከተማ ዙሪያ ያሉ ትምህርት ቤቶች በጣም ሀብታም ትምህርት ቤቶች ናቸው። ዝም ብዬ ሳይ ብዙ ሪሶርስ አላቸው። የሙዝ ማሳ ያላቸው፣ ትንሽ ቫልዩ አድ ያደረጉ ገቢ ማመንጨት የሚችሉ የእይታ ለውጥ ቢኖር በሚያገኙት ትንሿ ገንዘብ በአግባቡ ያዋሉ ግቢን ማስዋብ፣ ተጨማሪ ገንዘብ ማውጭ ማስፋፋት ጀምሮ ደግሞ መንግስትን ይሄን አግዙ ይሄን ሰርተናል ብሎ ማስጎበኘት ማሳየት ልማድ ማድረግ አለብን። እንደ ከተማ አንድ ሃይ ስኩል ወደ ትምህርት ቤት እንደ ከተማ 3 ቅድመ አንደኛ ደረጃ ወደ ትምህርት ወይ ቅድመ መደበኛ 3 ሞዴል ያ ማለት በክፍለ ከተማ አንዳንድ ማለት ነው። ለክልሉ ብቻ አይደለም በአገር ደረጃ ሞዴል መሆን ይችላል። በሁሉ ስራዎች ሞዴል መሆን አለብን። ባይዘው ማለት ይችላል። አሁን 3 በእያንዳንዱ ስቴፕ ብናደርግ ቀጣይ ላይ ሌሎቹን ከዛ ልምድ እየወሰድን ስናስመርቅ እያየን አመራሮቹ የእይታ ለውጥ ሲመጣ ሁሉም ይሆናል፣ ይሳካል። በደንብ እርግጠኛ ነኝ ልንገራችሁ። የአርባ ምንጭ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ አብርሃም አምሳሉ በክህሎትና በእውቀት የበቃ ዜጋ ማፍራት የሁላችንንም ጥረት ይፈልጋል ብለዋል። ከትምህርት ተደራሽነትና በተለያዩ መንገዶች ገቢ ከማሰባሰብ አኳያ ከእቅድ በላይ መሳካቱን ጠቁመው ይህንኑ በትምህርት ጥራት ላይም መድገም ይገባል ብለዋል። ትምህርት ቤት በ3 ነው። ግብዓት አለ፣ ሂደት አለ፣ በውጤት ነው የምናደርገው። ግብዓት ማሟላት የምንችለው በአንድ ወገን አይደለም። የመንግስትም የህዝብም የሌላ መንግስታዊ ያልሆኑ ድርጅቶችም ድርሻው ከፍ ያለ ነውና አፈጻጸሙ ጥሩ ቢሆንም ካለን ከትምህርት ቤቱ ግብዓት አንጻር ገና ብዙ የሚያሰሩ ስራዎች አሉ። ሌላኛው የትምህርት ቤቱ ውስጥ ገቢ ነው ትልቁን ድርሻ መያዝ አለበት። እሱም በዚህ በጀት ወይም ግማሽ 6 ወራት ውስጥ 12,664,700 ለመሰብሰብ አቅደን እሱንም ከ100% በላይ ማሳካት ችለናል። ግን አሁንም በስፋት መስራት የሚያስፈልጉ ነገሮች አሉ።
አስተያየታቸውን ለጋሞ ቴሌቪዥን ከሰጡት መካከል በአርባ ምንጭ ከተማ አስተዳደር ትምህርት መምሪያ የኩልፎ አንደኛና መካከለኛ ደረጃ ክላስተር ትምህርት ቤቶች ሱፐርቫይዘር አንዱዓለም ኃይለ ሚካኤል መድረኩ ያለፉ ጉድለቶችንና የቀጣይ የትኩረት አቅጣጫዎችን ለይተን እንድንሰራ የሚያግዝ ነው ብለዋል። የባለፈው ጉድለታችን ምንድነው? ያሳካናቸው ከእቅዳችን አንፃር ምንድነው? ምን ነገሮችን ደግሞ ማድረግ አለብን? ምን ነገሮች ይቀራሉ? ቀጣይ ደግሞ አጭር የትምህርት ጊዜ ስላለ በሁለተኛው ሰነድ ትምህርት ላይ የትኩረት አቅጣጫዎች ምን መሆን እንዳለባቸው በዚህ በቀረበው ሰነድ ላይም ለማየት ይችላልና ከዛ አንፃር ህብረተሰቡንም በቅርብ አንቀሳቅሰን ይሄ በአንደኛ ወሰነ ትምህርት ላይ እንዴት መጀመር እንዳለብን ምን ማድረግ እንዳለበት የተወያየነውን አሁን መልሰን ደግሞ ከዛ አንፃር የሰበሰብነውን ነገር ከዚህ መድረክ በኋላ ወይም ደግሞ ከዚህ ጉባኤ በኋላ እንደ ትምህርት ቤት ተነጋግረን ወደ ህብረተሰቡ ወርደን የቀሩትን ስራዎች በጋራ ከመምህራን ከተማሪዎች ጋራ ርዕሰ መምህራን ጋር ሆነን ለማከናወን ነው እየተዘጋጀን ያለ ነው። የጫኖ ዶርጋ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር አበራ አታመው የተማሪዎችን ውጤት ለማሻሻል እየሰራን እንገኛለን በማለት ለክልላዊና ሀገር አቀፍ ፈተናዎች የዝግጅት ስራዎች እየተሰሩ መሆኑን ተናግረዋል። ሁሉም የትምህርት አመራር ርዕሰ መምህር፣ ሱፐርቫይዘር፣ መምህራን እቅድ አዘጋጅተን ዲፓርትመንቶች፣ ማኔጅመንት ሁሉም እቅድ አዘጋጅተን የተማሪዎችን ውጤት ለማሻሻል አቅደን እየሰራን እንገኛለን። በዋናነት የተማሪዎችን ውጤት ለማሻሻል አንደኛ የሳብጀክት ወይም የትምህርት ኮርሱ የአንደኛ ሴሜስተሩ መሸፈን እንዳለበት ይታመናል። ስለዚህ ሁሉም ሰው እቅዱን ዕለታዊ እቅድና ዓመታዊ እቅዱን ማች በማድረግ ስራ እስካሁን ድረስ እየተከናወነ ቆይቷል። የሐረሪ ተፋሰስ የተፈጥሮ ጥበቃን ለማገዝ የተዘጋጁ ህገ ደንቦችን በመተግበር የተፋሰሱ ህልውናን ለመጠበቅ መዘጋጀታቸውን የአካባቢው ነዋሪዎች ገለጹ። የተፋሰሱ ጥበቃን ለማጠናከር በተዘጋጀው የማህበረሰብ ህገ ደንቦች ዙሪያም ከማህበረሰቡ አባላት የተወጣጡ የግንዛቤ ማስጨበጫም ስልጠና ተሰጥቷል። ዝርዝሩ የአብርሃም አዶ ነው። ተከታትለን እንመለስ። የብራይት ፕሮጀክት ከውሃና ኤነርጂ ሚኒስቴር ጋር በመተባበር በሐረሪ ተፋሰስ እያከናወነ በሚገኘው የተፈጥሮ ጥበቃ ስራ የህብረተሰቡን ተሳትፎ ለማጠናከር የተዘጋጁ የማህበረሰብ ህገ ደንቦች ዙሪያ ከአካባቢው ለተውጣጡ የማህበረሰብ አካላት የግንዛቤ የመፍጠር ተግባር ተከናውኗል። ህገ ደንቦችን በተመለከተ ግንዛቤ ማስጨበጫ ስልጠና ከሰጡት መካከል የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተቋም መምህርና የውሃና መሬት ሀብት ተመራማሪ ተባባሪ ፕሮፌሰር በአምላክ ታደሰ ህገ ደንቦቹ በተፋሰሱ ለዘላቂ የመልሶ ማልማትና የተፈጥሮ ጥበቃ ስራ የህብረተሰቡን ሚና ለማጎልበት ማህበራዊና ባህላዊ እሴቶችን የሚያሰርጹ መሆናቸውን አስረድተዋል። የደንቡ ምክረ ሀሳብ በዋናነት እንግዲህ ያው እንደሚታወቀው የብራይት ፕሮጀክት በውሃና መሬት ሀብት ማዕከል እንዲሁም ከሚኒስትሪ ኦፍ ዋተር ኤንድ ኢነርጂ ጋር በመተባበር የሚሰራ ፕሮጀክት ነው። ከጀመረ እንግዲህ ወደ 6 ወር አካባቢ ሆነዋል። የዳሰሳ ጥናት አካሂደናል። ከዛ በኋላ የተለዩ በማህበረሰቡ የተለዩ ዋና ዋና ችግሮች በዳሰሳ ጥናቱ ምክንያት መሰረት ዋና ዋና ችግሮችን ለይተናል። እሱን በተለዩ ችግሮች ውስጥ በ3 ወር ባልሞላው ብዙ ስራ እየተሰራ ነው ያለው። ያንን ስራ ግን በዘላቂነት ህብረተሰቡ በበላይነት እንዲይዘው ቀጣይ እንዲሆን ፕሮጀክቱ ስራውን ጨርሶ ሲሄድ ህብረተሰቡ የአካባቢው መስተዳደር በዋናነት እንዲይዝ የአካባቢ ጥበቃና መልሶ ማልማት ስራ በማህበረሰቡን ወግና ባህል ማዕከል ያደረገ ህገ ደንብ ኮሚኒቲ ባይለው የምንለውን በአሳታፊ በሆነ መልኩ ህብረተሰቡ ቀርጿል። ያም በዞኑ ፍትህ ቢሮ ጸድቆ ወደ ትግበራ እየገባ ነውና በሱ ላይ እንግዲህ የ11 ቀጠናዎች ያሉ የኮሚቴ አባላት፣ የእድር አባላት፣ የቀበሌ መስተዳደር ሁሉም ትናንትና ከባለሙያዎችና ቢሮ ኃላፊዎች ጋር ዛሬ ደግሞ ከማህበረሰቡ ጋር በዚህ ህገ ደንብ የግንዛቤ ማስጨበጫ ወርክሾፕ ነው ስናካሄድ ነበር። እንግዲህ ከህግ አንጻር ህገ ደንብንም ከመተርጎም አንጻር ምን ይመስላል፣ እያንዳንዱ የኮሚቴ አባል የስራ ድርሻው ምን ይመስላል፣ የሚወስዱት እርምጃ ይሄ ከባህላዊ የህግ አፈታት ወይም ድቡሻ ስርዓት ጋር እንዴት አስተሳስረው ይሄዳሉ የሚለውን ሰፋ ያለ የግንዛቤ ማስጨበጫ መድረክ ነበር የነበረው። አሁን ከሰዓት በኋላ የተለያዩ ከማህበረሰቡ ሊነሱ የሚችሉ በተለይ በተለያዩ ቀበሌዎች የሚታዩ ችግሮችን እንደ ኬዝ ወስደን ወደ ተግባር እንዲተገብሯቸው እንደዚህ አይነት ኬዝ ቢኖር የመስኖ አውታር ሰዎች ቢያፈርሱ በተከለሉ ቦታዎች ላይ የግጦሽ ባልተፈቀደ መልኩ የግጦሽ መሬት ከብቶችን ቢያሰማሩ
እንደዚህ አይነት ጥሰቶች ቢኖሩ እንዴት ነው ይሄንን ጉዳይ የሚፈቱት? እንዴት ያስታርቁታል የሚለውን ከህገ ደንብን ከመተርጎም አንፃር እንዴት ይሰራሉ የሚለውን ኤክሰርሳይዝ እንዲያደርጉ ነውና የአየር ንብረት ለውጥና ከጊዜ ወደ ጊዜ እየጨመረ የሚገኘው የህዝብ ብዛት በተፈጥሮ ሀብት ከፍተኛ ተጽዕኖ እንደሚፈጥሩ ያነሱ ተባባሪ ፕሮፌሰሩም የሀደ ተፋሰስ ልማትን ብራይት ፕሮጀክት በጊዜያዊነት የሚያግዝ ቢሆንም በዘላቂነት ህብረተሰቡና የአካባቢው አስተዳደር በባለቤትነት የተፈጥሮ ጥበቃ ስራ ማጠናከር እንደሚገባቸው አስገንዝበዋል። ማህበረሰቡ እንግዲህ እንደተባለው ፕሮጀክቶች ይመጣሉ፣ ይሄዳሉ። ፕሮጀክቶች የተወሰነ ጊዜ የእድሜ ገደብ ነው ያላቸው። የተሰጣቸው ተልእኮም ውስን ነው። በዋናነት ህብረተሰቡን ማንቃት እንግዲህ ይህ አካባቢ እንደሚታወቀው በተፈጥሮ ሀብት በጣም የታወቀ ነው። ግን አሁን ካለው የአካባቢና የአየር ንብረት ለውጥ የህዝብ ብዛት ከጊዜ ወደ ጊዜ እየጨመረ መጥቷልና ያ ደግሞ በተፈጥሮ ሀብት ላይ ከፍተኛ ተጽዕኖ አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ አማራጭ የማገዶ አማራጮችን መውሰድ ለእርሻ የማይውሉ ተራራማ ቦታዎችን ከማረስ መቆጠብ መታረስ ያለባቸውን ደግሞ እንዴት አይነት እንግዲህ ከግብርና ቢሮ ጋር በመተባበር የእርከን ስራና የተፈጥሮ አጠባበቅን በአግባቡ ካልተያዘ ከጊዜ ወደ ጊዜ የአፈር መሸርሸር፣ የደን ክለት፣ የአፈር ክለት ሌሎችንም ችግሮች ስለሚያስከትል ህብረተሰቡ በንቃት አሁን በሚያደርገው ንቁ ተሳትፎ ይህንን ፕሮጀክቱ ቢያልፍም እንኳ ጊዜውን ቢጨርስም እንኳ በዋናነት በኃላፊነት ይዞ መቀጠል ይጠበቅበታል እንላለን። በግንዛቤ ማስጨበጫ መድረክ የተሳተፉት የጫኖ ሚሌ ቀበሌ ነዋሪ አቶ መስፍን ላለ ከተፈጥሮ አያያዝ ክፍተት የተነሳ የሀደ ወንዝ ተፋሰስ ለዘርፈ ብዙ ችግሮች ተጋላጭ ሆኖ እንደቆየ ተናግረው የብራይት ፕሮጀክት በአካባቢው ተግባራዊ ከሆነ ወዲህ በተፈጥሮ ጥበቃ ህብረተሰቡን ያነቃቃ ለውጥ መታየቱን ገልጸዋል። የችግሩ ባለቤትም የዛ አካባቢ ነዋሪዎች ነን። የችግሩ ባለቤት ከዚህም በፊት የኛ አያቶች ጠብቆ ያቆዩት ደንን በመጨፍጨፍ ድንጋዮችን በማንከባለል ለተለያዩ ጫካ ውስጥ ደን ውስጥ ያሉ እጽዋቶችን በማራቆት ለዛሬ ለደለልና ለውሃ ጎርፍ ሐይቅ እንዲሞላና ወንዞች በዛ እንዲሞሉ የመስኖ ውሃ ባለቤት እንዳንሆን ለራሳችን ችግር የፈጠርን ሰዎች ስለሆነ አሁን ደግሞ ብራይት ፕሮጀክት ከላይ መጥቶ ይህን ግንዛቤ ለህዝብ ሰጥቶ ተራራውን ማልማት ከቻለን ጎርፍ እንደሚቀንስ ደለል ወደ ሐይቅ የሚሄደው ተራራው ላይ መቅረት እንዳለበት ሁሉን ነገር ማህበረሰቡን አስተምሮ አምነን ፈቅደን ትረንች ዛብ ተራራ ላይ ቆፍረን እርከን ለመስራት ጋቢውን ድንጋይ ሰብስበን እንግዲህ ማሎ የሚባል አለ። አብዛኛው ጫኖ ሚሌ የዞኑ ትልቁን ገበያን አካፍሎ የሚሄድ ጎርፍ አለ፣ ደለል አለ። ስትረት ቀጣ ሐይቅ ነው የሚገባው። እሱን ለማስቀረት ህዝቡ አምኖ ፈቅዶ ለካ እኛንን ራሳችንን የጎዳን ብሎ ዛሬ ላይ በነቂት ወጥቶ በሳምንት 3 ቀን ማክሰኞ፣ ሐሙስ፣ ቅዳሜ ስራው ላይ ራሱን ሰጥቶ የኔ ነው ብሎ በባለቤትነት እየተሳተፈ ነው። እኛም የሪስቶሬሽን ወይ መልሶ ማልማት ኮሚቴዎች ይሄ ውሃ እንደሚቀንስና ደለሉ እዛ እንደሚቀር ንጹህ ውሃ ወደ ሐይቁ እንደሚሄድ አምነን ከማህበረሰቡ ጋር አሳትፈን እኩል ሌሊት 12 ሰዓት እየወጣን ለ2 ሰዓት ያክል በሳምንት 3 ቀን እየሰራን ነው ያለነው። በተፋሰሱ የተጀመረውን የተፈጥሮ ጥበቃና ልማት ስራ ለማጠናከር የተዘጋጁ ማህበረሰብ ህገ ደንቦችን ተፈጻሚነት በማረጋገጥ የሀደ ተፋሰስ ህልውናን ለማስጠበቅ ትኩረት ሰጥተው እንደሚሰሩ ማስታውቋል። በእውነቱ ከሆነ ይሄ ፕሮጀክት ለኛ ይሄን የብራይት ፕሮጀክት እያመጣው ህገ ደንቦች ያው ደንቦችን ያጸደቀነው እኛ ነው። በእኛ ላይ ነው ደንብ ያወጣነው ደንብ ደግሞ እኛ ራሳችንን ያጸደቀነው። ከደንቡ ጋር ተያይዞ የህግ ባለሙያዎችም የተለያዩ የብራይት ፕሮጀክት ባለሙያዎች ዶክተሮች መጥተው ስልጠና ስንወስድ ህጉ ለኛ ይሄ ከዚህም በፊት ወጥቶ ቢሆን የኛ ቦይም አይደፈንም፣ ጎርፉም አይደፍንም። በህገ ደንቡን ተንተረሰን እኩል ሀብት የውሃ ሀብት ተጠቃሚዎች እንሆናለን። ይህን ሳናደርግ የተሰጠውን ሀብት ሳንጠቀም እኛን የምንጎዳ ነገር ቦዮችና ወንዞች ላይ ስናደርግ ነው የቆየው። አሁን በወሰደው ስልጠና መሰረት ህገ ደንቡ በትክክል የኛን ማህበር የሚገዛና ወደፊት ለልማት ብቁ ዝግጅት አድርገን ለሙዝም ምርት ሆነ ለተለያዩ እጽዋቶች ለአትክልቶችም ውሃ በደንብ ሀደ ወንዝን ተጠቅመን እንድናለማ የወጡ ደንቦቹ በጣም ምቹ ህግ ነው የወጡት። ህጉ ላይ እንደ ማህበረሰብ ወርደን ታችኛውን ክፍል ለማሰልጠን በወሰድኩ ስልጠና በጣም አፕሪሼት አድርጋለሁ። በጣም ተመችቶኛል።
ቀጣይ ላይ ሌሎችን ለማስተማርም በዚህ ልክ ዝግጁ ነኝ። የሻራ ቀበሌ ሙጃ መንደር ነዋሪ አቶ አምሮ አንታሴ በበኩላቸው በሐሬ ወንዝ የላይኛውና የታችኛው ተፋሰሶች ላይ ህብረተሰቡ የተራቆቱ ቦታዎችን ማልማትን ጨምሮ የአካባቢው ጥበቃ ስራ ከጀመረ ወዲህ ሐይቁ ወደ ተፈጥሮ ቦታው ላይ እየተመለሰ እንደሚገኝ ተናግረዋል። የማህበረሰብ ህገ ደንቦችን ተፈጻሚነት ማረጋገጥ የተፈጥሮ ጥበቃ ስራ ለማጎልበት የጎላ ሚና እንዳለው ግንዛቤ ማግኘታቸውን አስረድተዋል። ተፋሰስ ልማት ላይ ብዙ ህዝቡ ወጥቶ ይሰራል። የሚያለማ ህብረተሰብ ነው። ደግሞ በዛ መሃል ላይ ደግሞ የሚያጠፋ ህብረተሰብም አለ። ስለዚህ አሁን እዚህ መጥቼ ከስልጣናው እኔ በጣም ውስጥ ላይ የመጣው አጥፊዎችን በደንብ መቆጣጠር አለብን። እነሱን እኛ በደንብ ከተቆጣጠርን ተራራው ላይ የነበረው ሳሮችም ያድጋሉ፣ አፈሮች ደለሎችም እዛው ይኖራሉ። ታች የነበሩ ሰዎችም በአግባቡ የመኖር እድሉ ሰፊ ነው። ኦሬዲ እዛ ጋር ተራራው በደንብ እኛ ስንጠብቅ እሱ ብቻ ላይ ሳይሆን እታች ከዚህም በፊት ሐይቆች ወደ ላይ መጥተው ነበሩ። ሐይቆች የተሰሩ በርካታ እርሻዎችን ይዞ ነበሩ። አሁን ኦሬዲ ላይ ጥበቃ ከተጀመረ በኋላ ሐይቆች ሸሽቶ የነበረ ዛኔ በሐይቅ የተበላ እርሻዎች ደግሞ አሁን ለህብረተሰቡ አሁን እንትን እየተመለሰ ነው። ስለዚህ ሰዎችም እርሻ ጀምረዋል። ስለዚህ ላይ መጠበቅ ማለት እታች ላለውም ሰዎችም አንድ ውሳኔ እየሰጠን ያለን ነው። በመጀመሪያው መንፈቅ ዓመት ከጎብኚዎች ከ344 ሚሊዮን ብር በላይ ገቢ መገኘቱን የአርባ ምንጭ ከተማ ቱሪዝም መምሪያ አስታወቀም። በከተማው የቱሪስት ፍሰት ከጊዜ ወደ ጊዜም እያደገ መምጣቱ ተመላክቷል። ባልደረባችን ንጋቷ ይሳቅ በዚህ ጉዳይ ተጨማሪ ይዛለች። ተከታትለን እንመለስ። የአርባ ምንጭ ከተማ ቱሪዝም መምሪያ ኃላፊ አቶ ደስታ ደንበላ በሰጡት አስተያየት መንግስት የብዝሃ ዘርፍ ኢኮኖሚ ልማት ስትራቴጂ በመከተሉ ለቱሪዝም በተሰጠው ትኩረት ዘርፉ በከፍተኛ ደረጃ እየተነቃቃ ይገኛል ብለዋል። ቱሪስት የሀገር ውስጥም ሆነ የውጭ ሀገር ቱሪስቶች ሲመጡ ገንዘብ ይዞ ነው የሚመጡ። ክቡር ጠቅላይ ሚኒስትራችን ቱሪዝም ከቅርስነት ወደ ቁርስነት መቀየር አለበት ብሎ ኢኒሼቲቭ ነው። ፊት ቅርስ ሆኖ አባራ ለብሶ ያሉትን ወደ ቱሪዝም መስህብነት ቀይሮ ሰው ሀብት እንዲያገኝ እንዲያመለክ ለዛ ደግሞ አርባ ምንጭ ምቹ ናት። ባለፈው 6 ወር ያለው የቱሪስት እንቅስቃሴ ስናይ በአካባቢያችን ብዙ ኩነቶች የተካሄዱበት ሁኔታ ስለሆነ በዛ ምክንያት ብዙ በመስቀል በዓል ምክንያት በማድረግ የክረምት ጊዜያትን ምክንያት በማድረግ የተለያዩ ስርዓቶች ሲደረጉ እነኛን ምክንያት በማድረግ ከተማችን ላይ ብዙ ቱሪስቶች መጥተዋል። ይሄ እንቅስቃሴ ደግሞ በይበልጥ የሰፋና የጎለበተ እየሄደ ነው ያለው። የቱሪዝም እምቅ አቅሞችን በማልማት ከተማዋን ለጎብኚዎች ምቹ በማድረግ የከተማው ብልጽግና አንዱ መሰረት ለማድረግ ከህብረተሰቡና ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። አሁን ከጋሞ ልማት ማህበር ጋር ሰርተን ከፍተኛ የቱሪስት ዴስቲኔሽኖችን አስፍተናል። ለምሳሌ 4042ን ስናይ፣ የመደመር አዳራሽ ስናይ እነኚህ የአርባ ምንጭ ከተማ አስተዳደርና ጋሞ ልማት ማህበር የሰራቸው ስራዎች ናቸው በጋራ በመሆን ከጋሞ ልማት ማህበር ጋር በተጨማሪ ከዚህ በፊት ቱሪስት መቶ አዞ ራንች ደርሶ አዞ አይቶ ይመለሳል። አሁን አዞ ራንች የቱሪስት መቆያ ቦታው ነው። አንደኛ ራንቹ ቦታ ቱሪስት ራሱ የሚቆይበትን መዝናኛ ተፈጥሯል። ሁለተኛ ጀልባ አምጥቶ ሰው ሐይቁ ላይ እንዲዝናና የማድረግ ስራ ቱሪስት መጥቶ ከዚህ በፊት ሐይቁን አያየውም፣ አዞ ራንችን አይቶ ይመለሳል። አሁን ግን አባያ ሐይቅ ላይ ሄዶ በጀልባ ተጎብኝቶ ገንዘብ አውጥቶ ተዝናንቶ ይመጣል። ስለዚህ ከነኚህ አካላት ጋር ተናበን የምንሰራቸው ስራዎች አንደኛ ቱሪስት አርባ ምንጭ መጥቶ እንዴት ማቆየት እንችላለን፣ እንዴት ገቢ ማግኘት እንችላለን። ከተማዋ የሰላም ተምሳሌት በመሆኗ የሚመጡ ቱሪስቶች ቁጥር በከፍተኛ ደረጃ እየጨመረ መምጣቱን ኃላፊው አመላክተዋል። በግማሽ ዓመት ከተማዋን ለመጎብኘት ከ200 ሺህ በላይ የውጭ ሀገርና የሀገር ውስጥ ቱሪስቶች የመጡ ሲሆን ከዚህም ከ344 ሚሊዮን ብር በላይ ገቢ ማግኘት መቻሉን ተናግረዋል። የጋሞ ባህል ምንድነው፣ እሴቱ ምንድነው ምለውን እንዲያውቅ ትልቅ ቱሪዝሙ አስተዋጽኦ አበረክቷል። በመቀጠል ደግሞ ባለሀብቱ ገቢ ለማግኘት የሆቴል ቱሪዝም አለ። አንዱ ትልቁ አሁን ከተማችን ውስጥ ትላልቅ ሆቴሎች፣ ሎጆች፣ ሪዞርቶች አሉ። እነኚህ ገቢያቸው እንዲያድግ ከፍተኛ ፈጥሯል። አካባቢያችን አንዱ የጥበብ ኢንዱስትሪ ያለበት አካባቢ ነው። ብዙ ሰው በሽመና የሚኖር ነው። ሸማ ደግሞ ሲታይ ትልቁ የጋሞ ህብረተሰብ የስራው መተዳደር ፈጣሪም ነው፣ የሸማ ፈጣሪም ይባላል። ስለዚህ ይህን ስራ ሰው መጥቶ በቱሪዝም መልክ እንዲጎበኝ
የሸማ ፓርኮች አሉ፣ እደ ጥበብ ማህበራት አሉ። እነኛ ውስጥ መጥቶ እንዴት ነው ሸማ የሚሰራው ብለውናል። ሌላው የአርባ ምንጭ የአግሮ ፕሮሰስ ሴንተር ብዙ ፍራፍሬ ያለባት አካባቢ ነው። ይሄ ቱሪዝም በአግሮ ፕሮሰሲንግ ላይ ያሉ ቱሪዝሞች እንዴት ነው ለምሳሌ የተለያዩ ፕሮሰስ ተደርጎ ደጋ አካባቢ የሚመረቱ እንሰቶች አሉ። እንሰት መጥቶ እዚህ ፕሮሰስ ይሄ ቱሪስቶች መጥቶ ይሄን ይጎበኛሉ። ስለዚህ ከጉብኝት አንጻር ከፍተኛ ለስራ ዕድል ፈጠራ፣ ለአካባቢ ትውውቅ፣ ለባለሀብቶች፣ ለሆቴል ባለሀብቶች ባህልን ከማሳወቅ ገቢያችን እንዲያድግ ከማድረግ አንጻር ከፍተኛ አስተዋጽኦ አበርክቷል። ያነጋገርናቸው ጎብኚዎች በሰጡት አስተያየት አርባ ምንጭ ከተማ መጥተው በተመለከቱት የተለያዩ መስኮችና በህብረተሰቡ እንግዳ አቀባበልና ባህል መደሰታቸውን ገልጸዋል። አካባቢው በውብ የተፈጥሮ ጸጋ የተሞላና የህዝቡ ሰላማዊነት ለቱሪዝሙ እድገት ከፍተኛ አስተዋጽኦ ስላለው የበለጠ ለማሳደግ ጠንክሮ መስራት እንደሚያስፈልግ ግረዋል። እዚህ ስመጣ የመጀመሪያ ነው እና በጣም ነው የሚያምረው ሀገሩ። እውነት ለመናገር በጣም እየተደነቅኩ ነበረ ከስንገባ ጀምሮ ማለት ነው። በጣም ነው የሚያምረው። በጣም ግሪን ነው ምናምን በጣም ነው የሚያምረው እና ነጭ ሳር ፓርክ ገብተን ነበረ። እዛም በጣም የሚደንቁ ነገሮች ነበሩ። ደስ ይላል በጣም እና ደግሞ ይሄ እዚህ ስንገባ ደግሞ እኔ ከምንም በላይ ገርምኝ ይሄ ሁሉ አዞ አለው። ይሄን ያለው በጣም ብዙ አዞ ነው ያለው እና ደስ ይላሉ። ተፈጥሮ ስለሆነ በጣም ነው ደስ የሚሉት እና ደስ ብሎኛል ስለመጣ። ቪዚት ልናደርግ ያሰብነው ዱባይ ነበረ። ጫጉላችን ዱባይ ነበረ። አጋጣሚ ግን በቃ ከስራም አንፃር ምናምን በቃ እዚሁ እናደርጋለን። በእርግጠኝነት ግን ማወራው ነገር እኛ ሀገራችንን በደንብ ሳናውቅ ነው ውጭ ሀገር ሄደን ለመጎብኘት እንትን ምንለው። ግን ሀገራችን ላይ ይሄንን ለሚያዩ ሰዎች ሁሉ ሪከመንድ ማደርገው ሀገራችን ላይ ብዙ ሀብት አለ። ተፈጥሮ የሰጠችን ሀብት አለ። እግዚአብሔር እንደዚህ የሰጡን ድንቅ ፍጥረቶች አሉና ይህን ድንቅ ፍጥረቶች ብዙ ይሄ ውጭ ሀገር መሄድ አይጠበቅብንም። እዚሁ ሀገር እኛ እንደሆነም ጊዜ ቢኖረንና በጣም ብዙ ነገር እንዳለ ነው። ከቀደም ጀምሮ እያየን ነበረ ብዙ ነገሮችን እና አሉ እንስሳቶችን እያየን ነበረ። የቀደሙ እሷ ያለችው ነጭ ሳር ፓርክ ላይ ብዙ አይነት እንስሳቶችን ሲነግሩን ነበረ። ተፈጥሮን እንጨት በአንድ አድጎ ሁለት ሆኖ መጥቶ አንድ ላይ የሚገጣጠሙበት በጣም ታምረኛ ነገሮች እያየን ነበረ። ስለዚህ ሌላው ጋር ሄደን ከማየታችን በፊት በደንብ ሀገራችን እንየው። አርባ ምንጭ ደግሞ መጥታችሁ ሁላችሁም ጎብኙ። በጣም ደስ የምትል ሀገር ናት። ብዙ ነገሮች እያየን ነው። ስለዚህ ሁላችሁም ውጭ ሀገር ከመውጣታችን በፊት እዚሁ ሀገራችን ላይ ምን ያህል እናውቃለን የሚለውን ነገር አይታችሁ እኔ እንደውንም እኛ ከውሳና አካባቢ ነው የመጣ ነው፣ ግን እዚሁ ሀገር ሆኖ በእርግጠኝነት እነዚህ ነገሮች ያላዩ ሰዎች ይኖራሉ። ስለዚህ ኑና በደንብ ጎብኙ፣ ተዝናኑ፣ ሀገራችንን በደንብ እንወቅ እንላለን። እናመሰግናለን። ጥራቱን የጠበቀ የጤና አገልግሎት ተደራሽ የማድረጉ ተግባር የሁሉም ባለድርሻ አካላት ሊሆን ይገባል ሲሉ የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። ቢሮው መደበኛ የጤና ጥራት ደህንነትና ፈጠራ ጉባኤ በአርባ ምንጭ ከተማ አካሂዷል። ባልደረባችን ተስፋዬ አሰፋ በዚህ ጉዳይ ተጨማሪ ይዟል። እንከታተል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በመክፈቻ ንግግራቸው ጥራት ያለው የጤና አገልግሎት አማራጭ የሚሰጠው ጉዳይ አለመሆኑንና በቀጣይ በሚቻለው ሁሉ ጥራት ያለው አገልግሎት በሁሉም ጤና ተቋማት ተደራሽ ለማድረግ በትኩረት የሚሰራ መሆኑንም አመላክተዋል። በክልሉ በፈጠራ የታጀቡ ስራዎችን በመጠቀም የተለመዱ አስቸጋሪ መሰናክሎችን በአጭር ጊዜ የመሻገር ልዩ አቅም የመፍጠር እድል መገንባት የሚያስችል ስርዓት መዘርጋቱንም አውስተዋል። ከጤና ሚኒስቴርና ከምንወዳቸው የአክሲስ አጋሮቻችን ጋር በመተባበር የተዘጋጀው ይህ ጉባኤ በክልላችን ጥራት ያለው የሕክምና አገልግሎት በይበልጥ ተደራሽ ለማድረግ የሚረዳን ይሆናል። ጥራት ያለው የጤና አገልግሎት አማራጭ የሚሰጠው ጉዳይ ስላልሆነ የምንችለውን ሁሉ በማድረግ ጥራት ያለው አገልግሎት በሁሉም የጤና ተቋማት ተደራሽ ለማድረግ መስራት ይጠበቅብናል። በተጨማሪም እንደ ክልላችን በጤና ዘርፍ የተጀመሩ የፈጠራ ስራዎችን ማከናወን መጀመራችን ክልሉ ያለውን የልሂቃን አቅም መገኛ የታየበት ነውና ሌላኛው ስኬት ብለናል። የዛሬው የሕክምና አገልግሎት ጥራት ጉባኤ የወደፊት ጉዟችንን በኢትዮጵያ ብሔራዊ የጥራትና የታካሚዎች ደህንነት ስትራቴጂ ፍኖተ ካርታ በግልጽ ይመራል። በፈጠራ የታጀቡ ስራዎችን በመጠቀም የተለመዱ አስቸጋሪ መሰናክሎችን በአጭር ጊዜ የመሻገር ልዩ አቅም የመፍጠር
እድል መገንባት የሚያስችል ስርዓት ዘርግተናል። በጉባኤው ከተገኙት ተሳታፊዎች መካከል ረዳት ፕሮፌሰር ስንታየው አበበ ለተገልጋዩ ህብረተሰብ ጥራት ያለው አገልግሎት ማዳረስ እንዲቻል ከጉባኤው ግንዛቤ አግኝተናል ብለዋል። ጤና አገልግሎት ተደራሽነት በአገር አቀፍ ደረጃ የተደራሽነት ጉዳይ ከብዙ በጥቂቱ አሁን ላይ ምላሽ ያገኘ ያለበት ሁኔታ አለ። ነገር ግን የጥራት ጉዳይ በአብዛኛው በከፍተኛ ሁኔታ በጥያቄ ውስጥ ነው ያለው። ስለዚህ ተገልጋዮቻችን ወደ አገልግሎት ተቋም ሲመጡ የሚያገኙት አገልግሎት ጥራት እናም ደግሞ ብዙ የአገልግሎት መስጫ ተቋማችን ከግኝት ጋር የተሳለጡ መሆኑ በጣም አስፈላጊ ነው። ለምንሰጠው አገልግሎት በአብዛኛው ግኝትን ያማከለ ጥራቱን በከፍተኛ ሁኔታ የጠበቀ የተገልጋዩን እርካታ የሚመጥን አገልግሎት መስጠት በጣም ያስፈልጋል። ለዚህ በጣም ጉልህ ሚና ይጫወታል ይሄኛው ፎረም ማለት ነው። ስለዚህ የፎረሙ አስፈላጊነት ከምንም በላይ ጥያቄ የለውም። እንደሚታወቀው እናቶችንና ህፃናትን ተደራሽ አረግን፣ ጥራቱን የጠበቀ አገልግሎት ሰጠን ማለት ከሞላ አብዛኛውን የህብረተሰብ ክፍል ተደራሽ አደረገ ማለት ነው። የሶዶ ክርስቲያን ሆስፒታል ስራ አስኪያጅ አቶ ኤፍሬም ገብረስላሴ በበኩላቸው የጤና ተደራሽነትን ሽፋን ከማዘመኑ ጋር በተያያዘ የፈጠራ ስራ ግኝቶች አገልግሎቱን ከፍ ለማድረግ ያግዛሉም ብለዋል። የዛሬው መድረክ በተለይ የጤናው ስርዓት ጥራት፣ ተደራሽነት ያንን ለማስፋት ከኢኖቬሽን ወይም ደግሞ የፈጠራ ስራዎችን እንዴት በማስፋት የጤናውን ጥራት ማስጠበቅ እንችላለን፣ ማጎልበት እንችላለን በሚል የተለያዩ ባለድርሻ አካላት ከፌዴራል ጤና ጥበቃ፣ ከክልል ጤና ቢሮ እና የተለያዩ ጤና ተቋማት፣ ግብረሰናይ ድርጅቶች የተወጣጡ ባለሙያዎች ተሰብስበን ለህብረተሰባችን የምንሰጠውን ጤና አገልግሎት ጥራቱን ከፍ ለማድረግ ምን እናድርግ በሚል ምክክር ስናደርግ ቆይተናል። በዚህም የተለያዩ ልምዶችን ማግኘት ይችላል። የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ወናቃ በበኩላቸው የጤና ስራ ለጤና ብቻ የሚተው አይደለም ብለው በቀጣይም የተሻለ ውጤት ለማምጣት ከጉባኤው ግንዛቤ ያገኙ መሆኑንም አብራርተዋል። በሁሉም የጤና አገልግሎቶችን ከሽፋን ባለፈ ተጠቃሚነት ላይ መሬት ላይ ያለ ውጤታማ ከመሆን ጋር ተያይዞ አጠቃላይ የጤና አገልግሎቶችን ዘመናዊ በሆነ መንገድ ለህብረተሰቡ ተደራሽ ማድረግ አንጻር በአዲስ ቴክኖሎጂ አገልግሎቶችን በሁሉም ዘርፍ ተጠቃሚ ወይ ተደራሽ ከማድረግ አንጻር ያለውን ተሞክሮ እስካሁን ባለው የተገኘውን ተሞክሮም ከዚህም ባለፈ ደግሞ ቀጣይ ወደ ሁሉም ጋር ይሄን ከማድረስ አንጻር የሁሉም ባለድርሻ አካላት ሚና ጤና ስራ በባህሪው የአንድ ሴክተር ጉዳይ አይደለም። የሁሉም አስተዋጽኦ የሚፈልግ አጠቃላይ የጤናው ሴክተር ያለውም የግሉ ዘርፍ ላይ ያለውን አጠቃላይ የህብረተሰቡም ጨምሮ የሁሉም ተሳትፎ የሁሉም አስተዋጽኦ ሲታከል ለህብረተሰቡ ጥራት ያለው የጤና አገልግሎት ተደራሽ ለማድረግ ትልቅ ይገዛም ስላለ ይሄን ነው ዛሬ በዋናነት እየተነጋገርና እየተመካከርን ያለ ነው ማለት ነው። በጉባኤው ከፌዴራል የጤና ሚኒስትሮችን ጨምሮ የክልልና የዞን እንዲሁም የሚመለከታቸው ከፍተኛ የስራ ኃላፊዎችም ተገኝተዋል። የቴክኒክና ሙያ ስልጠና ችግር ፈቺ ቴክኖሎጂዎችን የሚፈጥር አምራች ዜጋን ማፍራት ላይ ይበልጥ ትኩረት ማድረግ እንደሚገባ ተገለጸ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ለቴክኒክና ሙያ ስልጠና ተቋማትናም ለባለድርሻ አካላት የአቅም ማጎልበቻ ስልጠና ሰጥቷል። ለሮማን ኦልኬ ዘገባ ሲሳይ ማሞ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ በዛብህ ገበየው እንደገለጹት ስልጠናው በቴክኒክና ሙያ ስልጠና ዘርፎች ወጥ የሆነ የሰነድ አዘገጃጀትና አያያዝ ስርዓት ለመዘርጋት ያለመ ነው። ዓለም በቴክኖሎጂ እያደገ መምጣቱን ተከትሎም ሀሳብን ወደ ሀብት በመቀየር ሰንዶ የመያዝ ጥቅሙ የጎላ መሆኑን ነው ኃላፊው ያመለከቱት። እንደሚታወቀው ዓለማችን ላይ የቴክኖሎጂ ፍጥነቱም የኢንዱስትሪ ፍጥነቱም እጅግ በጣም በፈጣን ደረጃ እየሄደ ነው። እንደዚሁም ደግሞ በዓለምም ሀሳቦች ሁሉ ሀብት የሆኑ የመጡበት ሁኔታ አለ። እንደ ሀገራችንም ሀሳብ የያዘው ወደ ሀብት ለመቀየርም እንደ ሀገር የቴክኖሎጂና ኢንኩቤሽን ማዕከሎችንም እንደ ሀገር ያቋቋምን
ሀሳቦችን ወደ ሀብት የምንቀይርበት መንገድ ላይ እየመጣን ነው። ስለዚህ ዘመኑ ለውጥ ማምጣት የሚችል ሀሳብ ያለው ችግር መፍታት የሚችል ሀሳብ ያለው ዜጋን የሚሸከም ዘመን ላይ ደርሰናል። ኢንዱስትሪውም ያንን ይሸከማል፣ ቴክኖሎጂውም ያንን ይሸከማል። ከዚህ አንጻር ሀሳብ ይዞ የሚመጣው ሰው ሀሳቡን ወደ ሀብት ለመቀየር ሀሳቡ ሰነድ መሆን አለበትና አንዱ ሰው ሳይማርም ሀሳብ ሊኖረው ይችላል። ተምሮም በዲግሪ በማስተርስ ደረጃም ኖሮ ሀሳብ ሊኖረው ይችላል። ነገር ግን ሀሳቡን ወደ ሰነድ በመቀየርና ሀሳቡን ከሰነድም አልፎ ወደ ቴክኖሎጂ በመቀየር ወደ ሀብት መቀየር ላይ ጉድለት አለ። ከዚህ አንጻር የቴክኒክና ሙያ ትምህርት ስልጠና ተቋማት ትልቅ ሚና አላቸው እና ይህንን ሀሳብ ወደ ሰነድ፣ ይህንን ሀሳብ ወደ ዲዛይን፣ ይህንን ሀሳብ ወደ ቴክኖሎጂ፣ ይህንን ሀሳብ ወደ ሀብት የመቀየር ትልቅ አቅም ያለ ተቋም ነው። በቴክኖሎጂ የተደገፉ ስራዎችን በመተግበር የማህበረሰቡን ተጠቃሚነት ማጉላት ያስፈልጋል ያሉት ደግሞ በክልሉ ስራና ክህሎት ቢሮ የቴክኒክና ሙያ ዘርፍ የቴክኖሎጂ ሽግግርና ኢንዱስትሪ ዘርፍ ቡድን መሪም ወይዘሮ አበራሽ አለሙ ናቸው። በምርት ሂደት የሚፈጠሩ ችግሮችን ለመቀነስ ሰነዱ በቴክኖሎጂ መታገዙ ከፍተኛ ሚና ይጫወታል ነው ያሉት። ቴክኖሎጂውን በጥራት በመስራት ለማህበረሰቡ በማሸጋገር ማህበረሰቡ ተጠቃሚ እንዲሆን ከምንሰራቸው ስራዎች አንዱ ነው። ስለዚህ ይሄ የቴክኖሎጂ ስራ ሲሰራ ቴክኖሎጂው ቁሱን ሰርቶ ለማህበረሰቡ ማሸጋገር እንዳለ ሆኖ ግን ቁስ ቴክኖሎጂ ከመሰራቱ ውጪ በፊት መሰራት ያለበት ግን ቴክኖሎጂውን በሰነድ ማየት ነው። ቴክኖሎጂውን በሰነድ ደረጃ ቴክኖሎጂ አሰራር ሂደቱን ተከትሎ በሰነድ ደረጃ ከተጠናቀቀ በኋላ ነው ወደ ምርት ሂደት መግባት ያለበት እና በዚህ ሂደት ላይ አሁን ስልጠናው የሚሰጠው ከፖሊቴክኒክ ኮሌጆች የተወጣጡ መሪ አሰልጣኞችን ነው ለማብቃት ፕሮግራም ተይዞ ስልጠና እየተሰጠ ያለውና እነዚህን አሰልጣኞችን በመጠቀም ደግሞ ቀሪ አሰልጣኞች አሉ እዛው በኮሌጅ ደረጃ ፕላስ ደግሞ ከኮሌጁ ስር ክላስተር መሪ ኮሌጆች ስለሆነ የመጡት ቀሪ በነሱ ስር ክላስተር ሆኖ ያሉት ሌሎች ኮሌጆች አሉ። የነዛንም አሰልጣኞችን ስበው የማብቃት ስራ መስራት እንዳለባቸው ታርጌት ተደርጎ ነው በክልል ደረጃ የመሪ አሰልጣኝነት ስልጠና እየተሰጠ ያለው። ለጋሞ ቴሌቪዥን አስተያየታቸውን የሰጡ አሰልጣኞችና ሰልጣኞች እንዳሉት ደግሞ የተዘጋጀው የአቅም ማጎልበቻ ስልጠናም ዘርፉን ለማጠናከር ያግዛል። ይሄ ስልጠና ከዚህ በፊት ቴክኖሎጂዎችን ኮሌጆች ይሰራሉ። ብዙ ቴክኖሎጂዎችን ሰርተን ያሸጋገርናቸው ማህበራትም ማፍት የፈጠሩት አለ። ግን በተጨማሪ እንደ ክልል የምንሰራቸው ዶክመንት ኮንቴንታቸው የተለያየ ስለሆነ ያንን የተለያየ ኮንቴንት አንድ ለማድረግ እና በክልሉ ወጥ የሆነ የዶክመንት ይዘት እንዲኖረው ይህ ስልጠና ተዘጋጅቷል። ቀደም ተብሎ ያው የዶክመንት ዝግጅት ነበር። ዶክመንቱን እንደ ክልል ባለሙያዎች ከክልሉ ተወጣጣው አብረን ዶክመንቱን አይተነዋል። ከዛ በኋላ ክልሉ ካጸደቀው በኋላ ያው ዛሬ ለሚካሄደው ከኮሌጅ ለመጡ አሰልጣኞች ስልጠና የሰጠን ነው። እነዚህ አሰልጣኞችም ወደታች ወርደው ያሰለጥናሉ። ከዛ በኋላ ወጥ የሆነ ክልል ውስጥ አንድ አይነት ዶክመንት ይኖራል ማለት ነው። ሀሳቡ ጥሩ ነው። ሰነድ ግድ ያስፈልገናል። ይሄ ቲቬት ነው፣ ቴክኒካል ስኩል ነው። ቴክኒካል ስኩል ላይ ደግሞ የተለያዩ ፕሮጀክቶች ይሰራሉ፣ የተለያዩ የፈጠራ ስራዎች ይሰራሉ፣ የተለያዩ ሞዲፊክ እያደረግን የምንሰራቸው ስራዎች አሉና ያንን ስራ ለመስራት የግድ ወረቀት ያስፈልገናል፣ ሰነድ ያስፈልገናል። አንድ ሰው ተማረ የሚባለው ሙሉ ሲሆን ነው። ያ ሙሉ ሲሆን ደግሞ ማለት ደግሞ ፕሮጀክት ብቻውን መስራት ሙሉ አያሰኝም ዶክመንት ከሌለው። ስለዚህ ዶክመንት አለ ማለት ደግሞ ታክሲ ዩኒቨርሳል ላንጉዌጅ ነው ማለት እንችላለን። የተለያዩ ሰዎች የሚገባዩ የሚረዳዱበት ወይም ደግሞ ሀሳቦችን የሚረዱበት ወዮች አሉና ከዛም ወዮች ውስጥ አንዱ ዶክመንት ነው። ክቡራን ተመልካቾቻችን የምትመለከቱት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42 ነው። ዜናዎቻችን አሁንም እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው መረጃዎች ይሻገራሉ። አሜሪካን በኢራን ላይ ለምትፈጽመው ጥቃት የብሪታንያ የጦር ሰፈሮችን ለመጠቀም እንዳልተፈቀደላት ተገለጸ። መስፍን ባንጃው የቢቢሲን ትንታኔ እንደሚከተለው ያቀርበዋል። የብሪታንያ መንግስት አሜሪካ ኢራን ላይ ልትፈጽም ለምትችለው ጥቃት የዩናይትድ ኪንግደም ሰራዊትን የጦር ሰፈር እንድትጠቀም ፈቃድ ለመስጠቱ ተዘግቧል።
ከዚህ ቀደም አሜሪካ መካከለኛው ምስራቅ ውስጥ ጥቃቶችን ለመፈጸም የእንግሊዝ ከተማ በሆነችው ግሎስተርሻየር የሚገኘውን RAF ፎርድ የጦር ሰፈር ትጠቀም ነበር። ዩናይትድ ኪንግደም ባህር ማዶ ግዛት እንደሆነ የሚቆጠረው በዲየጎ ጋርሳ የሚገኙ የጦር ሰፈርን በቀጠናው ለምትፈጽመው ጥቃት ተጠቅማ ታውቃለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከትናንትና በስቲያ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ዲያጎ ጋርሳን አትስጡት ሲሉ ዩናይትድ ኪንግደም የቻጎስ ደሴቶችን ለሞሪሼስ ለማስረከብ ማቀዷን ተቃውመው ነበር። ዩናይትድ ኪንግደም ደሴቶቹን ካስረከበች በኋላ ከአሜሪካ የጦር ሰፈር ለመመስረት መልሳ በሊዝ ለመከራየት አቅዳለች። ብሪታንያ ዘ ታይምስ ጋዜጣ ያወጣው ዘገባ እንደሚያሳየው ትራምፕ እዚህ እቅድ ላይ ወቀሳ ያሰሙት የዩናይትድ ኪንግደም መንግስት አሜሪካ የጦር ሰፈሩን እንዳትጠቀም ፍቃድ ባለመስጠቷ ነው። ስለ ጉዳዩ ጥያቄ የቀረበላቸው የዩናይትድ ኪንግደም መንግስት ቃል አቀባይ እንደ ሁል ጊዜው ሁሉ በወታደራዊ ኦፕሬሽን ጉዳዮች ላይ አስተያየት አንሰጥም ሲሉ ምላሽ ሰጥተዋል። የትራምፕ አስተዳደር ኢራን የኒውክሌር ፕሮግራሟን ለመሰረዝ እንድትስማማ ግፊት ሲያደርግ ቆይቷል። ስምምነት ላይ ማይደረስ ከሆነም ጥቃት እንደምትፈጽም ዝቷል። በቀጠናው ሊፈጸም ለሚችለው ጥቃት ዝግጅት እያደረገ ያለው የአሜሪካ መንግስት የጦር መርከቦች፣ ተዋጊ አውሮፕላኖችና ሌሎች ወታደራዊ ኃይሎችን ወደ መካከለኛው ምስራቅ አስጠግቷል። በሌላ በኩል አሜሪካና ኢራን ስዊዘርላንድ ውስጥ ያደረጉት ንግግር የተወሰነ መሻሻል እየታየበት እንደሆነ ተገልጿል። የዩናይትድ ኪንግደም መንግስት ቃል አቀባይ በአሜሪካና ኢራን መካከል እየተደረገ ያለ ፖለቲካዊ ሂደት አለ፣ ዩኬ የምትደግፈው እርሱን ነው ብለዋል። ኢራን በጭራሽ የኒውክሌር መሳሪያ መገንባት መቻል የለባትም፣ እኛ ቅድሚያ የምንሰጠው ለቀጠናው ደህንነት ነው ሲሉም የመንግስታቸውን አቋም ገልጸዋል። ዘገባው የቢቢሲ ነው። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ሲደርሱ የነበሩ ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የትምህርት ጥራትን በማሻሻል የተማሪዎችን የማለፍ ምጣኔን ለማሳደግ የትምህርት አመራሩ ትኩረት መስጠት እንደሚገባው ተጠቆመ። በመጀመሪያው መንፈቅ ዓመት ከጎብኚዎች ከ344 ሚሊዮን ብር በላይ ገቢ መገኘቱን የአርባ ምንጭ ከተማ ቱሪዝም መምሪያ ገለጸ። ከውጭ አሜሪካን በኢራን ላይ ለምትፈጽመው ጥቃት የብሪታንያ የጦር ሰፈሮችን ለመጠቀም እንዳልተፈቀደላት ተገለጸ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ አድርግ ያለው። ከዚህ በማስከተል ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ሰናይ ጊዜ